አዶናይ ጃኒን እንደ ቢዝነስ ተጠቅሞባት እንደ ሸንኮራ አገዳ መጦ ነው የተፋት። አዝማድን ጠርቶ እዛ መድረክ ላይ ሲጫፍር ለዚች ልጅ ሞራል እንኳን ምን አይነት አስመሳይ የሆነ ትውልድ ነው ባካችሁ። የቤት ኪራይ ጨመሩብኝ እንደወጣው ሱቅ ዕዳ ከፈልጉ ሰባለኝ ከዛ በኋላ ከቤት ከስራ ሳራ ሙሉቀ ሳታሪስ እሺያት ደሳለኝ ሳራ ደሳለኝ ማለት ሳራ ሙሉቀን ደሳለኝ ወይኔ አባቴ ሰዓቱ ደረሰ ኦሮምኛ ጀምር ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም እጅግ ምርጥ ቪዲዮዎችን እየተመለከተን አብረን ቆይታ እናደርጋለን፣ ሪአክት እናደርግባችኋለን። እናንተ ሐሳብ አስተያየቶቻችሁን ትሰጡበታላችሁ። ቅዳሜና እሁድ ዛሬ እሁድ ነው በእርግጥ ብዙ ቪዲዮዎች ነበሩ። ሐሳባችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። ቪዲዮውን ስትጀምሩላችሁም ላይክ በማድረግ ጀምሩ። እዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ እሺ። ቆንጆዋ ልጅ የሰፈሩ ካቦ ስትሆን ይላል። እስቲ ሴት እንደማረጋ አሳያለሁ። ቤትቶሲዮ ቤት ላሳያን ደስ ያለሽ ቦታ ወሰኝኝ ችግር የለው ካንቺ ጌትም እንገባለሁ። እዚህ ብላን ቆልቆል እዚህ ሻለን አው እሱ ሳይመጣ ቶሎ በል ቦታ መራረጥሽ ራሱ ጭር ያለ ቦታ ነው። ቶሎ በል ምን ሱሪ ከነማው ለቀበላችሁ አንቺ እዘዥኝ እንጂ የማይወልቅ ነገር የለም። ኧረ ተይ አንቺ ሳትወልቅ ችግር የለውም። ይኸው አተመናት ቶሎ ልጋ ጨረስኩ በቃ አሁንማ ይኸው ወይ ሳትወልቅ እኔማ ሴት ነኝ አፍራዳ አይን ጨፍኝ ቶሎ ቢሽው ቶሎ ቢያ ኧረ ቶሎ አንቺ ማውላልቂኒ ብርዱን አልቻልኩትም። አስሚኝም ደግሞ እስኪ ቶሎ ቢያ ወይኔ ልብሴን ሰራችልኝ እሙ የልጅነት ህልሜ ምን እንደነበር ታውቂያለሽ? አታውቂም አይደለ? ድሆችን መርዳት ነበር። ነው አሁን ለምን ተቀላቀልሻቸው? ድሆችን ለመርዳት አንቺ አሁን እስቲ አሁን ከድህነትሽ ውጪ መጀመሪያ ማዘር እኮ መከሮች በደንብ አሉ። አቤት ከዛ አያትሽ ናቸው የፈሱት ብዬ ግግም ያችን የመሰለች ልጅ በገዛ ፈሴ ላጣት አስበዋል። ደግሞ መርዝ ብትይው እንዲሁ አያትየው ቆይ ምንም አይለው። ይሄ ደግሞ ታሞ መናገር አይችሉም ልሳናቸው ተዘግቷል እያልኩ ጉድ መጪው አንተ ሰላቢ ምን አባህ ነው የምታላዝንብኝ? ጉድ ይምጣና ኧረ እኔ ምን እነግርሃለሁ ከራሴ የመጀመሪያው ቪዲዮ የምን አባ ቪዲዮ ነው ደግሞ apparently ሰይጣን የቲክቶክ አካውንት አለውና ምናልባት ይሄ ቪዲዮ ከደረሰው ብዬ ነው የምሰራው ማለት ነው። እና እንዴት ነው ማለት መልአክ የነበር ክንፍ የነበረ ግርማ ሞገስ የነበረ የመላእክቶች አለቃ በዘላለማዊው ሆኖ በንጉስ በእግዚአብሔር ፊት ቆመ በቃ የምትታይ የነበር ከመላእክነት ወደ መጨረሻ ከሰው በታች ከእንስሳ በታች ከአትክልት በታች ከመሬት በታች የመጨረሻው መጨረሻ ከመጨረሻው በታች የሌለው መጨረሻ ሆነ የወደቀው ነው እንጂ ማናት ቆይ ምንድን ለምን አርፎ ተቀመጠ ነው? ኧረ እኔም አላወቅኳትም። ቦስትና እኮ ናት ሪፖስት አድርጌ ያየሁት እስከ መጨረሻው ሌላም አለው። ኧረ እባክህ ስሰደብ ቁጭ ብዬ ልጅ በ24 ሰዓት ውስጥ የቅርታ ቪዲዮ ካልሰራች እቺ ልጅ ከባህል ያፈነገጠ ንግግር ብዬ እከሳታለሁ። ምን አለ በለኝ። ኧረ ግን ይሄን ያህል የሚያስከስስ ንግግር የለውም እኮ አሰላቢ። ኧረ አለው ሰውን ተስፋ ታስቆርጣለህ፣ ራሱ እንዲያጠፋ ታስደርጋለህ። ሲኦል ደብሮሃል፣ ከፈጣሪ ጋር ተስማማ ይቅርታ ጠይቅና ምናምን ያለች ተስማማ። የት እንስማማ? ብሪቶሪያ ተስማማና ትምጣና ደግሞ ክፉን ሰው አይደል እንዴ ራሱ ላይ ሰው ላይ እየከፋ ስንት ነገር እያደረገ እያሳበደ ራሱ የሚያስጠፋው። እኔ ዝም ስላልኩ ነው በእኔ ስለተሳበበ ቦስ ደም ከፍ እንደይለራ በቃ አይንዬ ልከጠቅና አስደርጋታለን። ለሁሉም መናደድ ምንድነው? አይደለም ሰላቢ ያናድዳል። እኔ አሁን ቁም ነገሩ ምንድነው? ከሰው አልበሰም ነው። አሁን ሰለሞን ይሁን 10 ሚሊዮን ይሰጣል ግን እናትና አባቴ ይሞታሉ ብትባል ትስማማለህ? አንተ ያማል እንዴ? ምን አይነት ጥያቄ ነው የምትጠይቀው? እናት አባት በገንዘብ ይተካሉ ወይ? ይቅርታ እንትን ሱስ አይተኩም። እውነትህን በዶላር ከሆነ ግን እስማማለሁ። አንቺ ምን ያደርጋሉ ከዚህ በኋላ? አሁን እኔ ከሰለሞን ብሼ ነው
አዶናይና ዩቲናስ በዛሬው ዕለት ጋብቻቸውን ፈጽመዋል። ጃኒ በዚህ ተናዳ ዱባይ ሄዳ ለበላቸው ቀለበት አሰርችለት። የዓመት በጀታችን ትሪሊዮን ደርሷል። መንግስትዬ የቤት ሰራተኞች ግብር ቢከፍሉ አይሞላልህም። የፌስቡክ ሰዎች ግን እያረጁ ነው። አንቱ እያላችሁ ጥሯቸው። ኢንጂን ሜንሽን አርጉልኝ። ከኔ በላይ ተሰጥኦ ያላት የለችም። አዲስ ቲክቶከር ከሊስትሮ መጥረግ ተነስታችሁ ቀጥሉ። የት ነው ሄዳችሁት? እስቲ ሀብታሞችዬ የቤት ደላሎችማ በውሸቲንግ ኤንድ ቅጥፈቲንግ ዲፓርትመንት ዲግሪያችሁን ተመርቃችኋል። ኬተሪንግ የምትሰሩ ሰዎች ባካችሁ ምግቡን በአይፎን ፎቶ አታንሱት። ቀላል ሰው አርጋችሁኛል። ኮየፈጭ የምትኮራባት ብቸኛ ቲክቶከር እኔ ብቻ ነኝ። ናፍቀኸኛል አልናፍቅም ወይ መራራቁ ቀርቶ ኧረ የሸሞገል ሊደርስ ነው ወገን። ዲፕሬሽን ውስጥ ገባው ተጨናነኩ። ቆንጆ እኔ ልጨናነቅ ለምንድን ነው የምትጨናነቅ? ማን አባቱ ነው የሚያጨናንቅሽ? በእናትሽ እኛ እንጨናነቅ። የእውነት ዩቲናስና አዶናይ ቪዲዮ ከሰሩ በኋላ በጣም እየወጡ ነው ያሉ ነገሮች አሉ። በጣም ወደፊት የምናየው ነገር አለ ቪዲዮ ላይ። ነገር ግን የጃኒና የአዶናይ ምን ሁኔታ ላይ እንደሆነ ብዙ ሰዎችን አስቆጥቷል። እስቲ ቪዲዮችን ከተመለከትን በኋላ እናያለን። አሁን ይሄ ምን ይባላል መሰላችሁ? ባርሰሎናና ማድሪድ፣ ማንቸስተርና አርሰናል፣ ቡናና ጎርጊስ ተስማምተው አንድ ሆነን በቃ ይሄ ያንን ነው እንትን የሚያደርገው። ሁለት ዱር ላይ አንድ አይነት የተለያየ አንበሳ የለም እንዳለው፣ ጀግና የለም አንድ ኑን እንዳለው እና የሚገርም ነው። ብዙ ነገር እያየን ነው። ይበል ያሰኝ ጥምረት ጤናማ ፉክክር ይላል። እዚህ ደግሞ በጣም ነው አንድ ነገር አስታወሰኝ። ዛሬ 1 አመት አካባቢ ወደ ኋላ ሄጄ እንዳስብ አደረገኝና በሰዓቱ የነበረው ግርግርና ውካታ በዚህም ወገን በዛም ወገን የነበረው በቃ በርግጥ ድባቡ እውነት ለመናገር ፉክክሩ በጣም ደስ ይል ነበርና ግን ሁሉም ፉክክር ጤናማ መሆን እንዳለበት ነው ያስተማረኝ። ለምን ቢባል እነኚህ ሰዎች ዞሮ ይገናኛሉ፣ በስራ ይገናኛሉና ሁሉም ፉክክሮች ከዚህ በኋላ ያሉ ፉክክሮች በጣም በቃ ጤናማ መሆን እንዳለባቸው የተማርኩበት ነው። እውነት ለመናገር ሁላችንም ከዚህ ሁኔታ መማር አለብን። ሁሉም ነገር በጥላቻ አይደለም መሆን ያለበት። ሁሉም ነገር በኔጌቲቭ ኤነርጂ አይደለም መሆን ያለበት። በጣም ጤናማ በሆነ መንገድ ድጋፍ መግለጽ እንደሚቻልና የምንወደውን ሰው መደገፍ እንደምንችል ማወቅ አለብን። ለምን አንድ ቀን እንደዚህ አይነት ኮላብ ልታይ ትችላለህ ያንዳንድሽ ማለት ነው። እንደዚህ አይነት ነገር ልታይ ትችላለህና እውነት ለመናገር ጥሩ ስራ ይዘው እንደሚመጡ ተስፋ አደርጋለሁ። ያው አንዳንድ እንቅስቃሴዎች አሉ እና ጥሩ ስራ ይዘው ይመጣሉና ጋይስ እነኚህ ልጆች አስፈላጊዎች ናቸው። ዩቲናስንም ታቋታላችሁ። አዶናይ ደግሞ አዶናይ ነው ልጃችን፣ ወንድማችን። ጋይስ በጣም መጠንቀቅ አለብን። በቃ ጤናማ የሆነ ድጋፋ፣ ጤናማ የሆነ ሰፖርት is very important ጋይስ። ከጥላቻ፣ ከምቀኝነት፣ ከስድብ የጸዳ በጣም ጤናማ የሆነ ነገር ያስፈልገናል። Thank you very much። አይ ጃኒ ልጃችን እንድትሉ አላጋቸው አላ እኔ አሁን የህዝብ ልጅ ነኝ ባይዘይ ዝም ብላችሁ ላይቭ ላይ አትሰዳደቡ። ብራቢሮ ፋሚሊ እናንተ ተከብራችሁ ኦሬዲ ሃይ ሌቭል ላይ ናችሁ። ማርያምን አትሰዳደቡ። እኔ ልምከራችሁ። ዝም ብላችሁ አሁን ዝም ብለ ጃይን ከላይቭ ሪከርድ ደብቃት፣ ከስድብ አርቃት እያላችሁ ነው ማጸለይ ያለባችሁ። የእውነት ማለት በጣም ሃይ ሌቭል ላይ ያላችሁት እንድታውቁት እና አትሰዳደቡ። ወርዳችሁ አትሰዳደቡ። አትመላለሱ ከማንም ሰው ጋር። እኔ ስመልሰታችሁ ታውቃላችሁ። ስለዚህ ኩል በቃ ራሳችሁን አስከብሩ። አስከብራችሁ ራሳችሁን ግን ደግሞ አሁን ከማንም ሰው ጋር ባለመመላለስ ራሳችሁን አስከብሩ። ያ ከእለት እለት
እየተለወጠች እየበሰለች እያደገች እያወቀች እየተረዳች ይሄደች ያለች ልጅ ናት። እንግዲህ ጃዬ እውነት ለመናገር አንቺን መደገፍ ክሳራ የለውም፣ ምንም ክሳራ የለውም። ፐርሰናሊ አንቺን መደገፍ ክሳራ የለውም። ምን ያክል ብስለት እንደተላበሽ፣ ምን ያክል ራስሽን እንደቀየርሽ፣ ምን ያክል ነገሮች እንዳስጠሉሽ፣ ምን ያክል ፍቅርና ፍቅር ብቻ መተሳሰብ ብቻ በቂ እንደሆነ እንደተረዳሽ ታስታውቂያለሽ። አባ ችግር አለ? አዎ አለ። ምንድነው ችግር? ልጅቷ አርግዛለች። የቤት ኪራይ ጨመሩብኝ። እንደወጣው ሱቅ ዕዳ ከፈልጉ ሰባለች። ከዛ በኋላ ከቤት ከስራ ተባረርኩኝ። አሁን በቃ ይሁን ምን እንደማረጋግጥ ችግር አለ አንተ ጋር? ችግር አለ እናንተ ጋር? እስቲ ችግራችሁን ተናገሩ። ለምን ላይ ካታረጉ? አቤት አቤት፣ ሰው እኮ ይቀልዳል። ትልሄድ የሆኑ ሰውዬ አሉ እንደ መሪ ጌታ አይነት ነገር ናቸው። እሺ ሀብታም ያረጋሉ አሉ። ለራሴ ፈልጌ ሀብታም እንደሱ እኮ አይደለም። በቃ ማዘሮች ሰጫቸውና ትንሽ ብር ማለት ነው። እኔ እንጃ ብቻ ሀብታም ያደርጋሉ አሉ። ይሄ ቴሌግራም ላይ ምናምን ይመጣል። ቴሌግራም ላይ ምናምን ይመጣሉ መሪ ጌታ ምናምን ብለው። ከዛ አንድ ቀን ደወሉልኝና ተልኬ ነው አሉኝ። አዎ ከዛ ሲሉኝ ቆይ እሺ ደውልልዎታለሁ ብዬ ላንቺ ልንገርሽ መጀመሪያ ብዬ ዝም አልኩ። አዎ አይደለም ለኔ ነው ደወሉልኝ። ከዛ እኔ ስለማላቅ አንቺን ላማክርሽ መጀመሪያ ብዬ ሀብታም እኮ እንዲያረጉኝ ነው ብዙዬ። በቃ እኔ ግን ሰውየው በፍጥነት እኮ ሀብታም ስለሚያረጉ ብዬ ነው። ቶሎ ይፈጥናል ለሳቸው። ቶሎ በፍጥነት ነው ሀብታም የሚያረጉት። ለዛ ብዬ ነው። ቦስ ቅዳሜ ማታ ደወለ። ሄሎ ካስማ፣ ሄሎ ቦስ፣ ኮሜዲያን ለመሆን ፈልጌ ነበረ። ቀልድ መቻል ግዴታ ነው እንዴ? እዲ ቦስ፣ ቀልድ ካልቻልክማ ከባድ ነው። ካልቀለድክ ማን ይስቅልሃል? በቃ ቶሎ አካውንት ትችላለህ አንተ ሪል ኮሜዲያን። እናንተ ማን እንደሚያሰቃል እንዳንተ ማን ይቀልዳል እያሉ ገና እያሞጋገስኩት ሳለ በቃ ካስማ ነገ ጠዋት ስራ ግቢባት የራይድ ብር ናት አላለም። 2 ብር ልኩ ሁለተኛ ቀልድ ስራ ላዋጣ ሲል ቀልድ ጀመርካ። ሳባ ከደይ አልዘጉትም። ከዛ ዛሬ ሰኞ ሰፈር ደቀበኝ። ዛሬ ሰኞ አይደለም ዛሬ ጁማ ነው። አተ ስራ ለሌለው ሰው ቤት ለሚውል ሰው ዛሬማ ሰኞ ነው። ትላንት እሑድ አይደል? ስራ ስለሌለው ካስማጨኔ ስራ ፈልጉላችሁ ለሌላችሁ ይመቻችሁ። ሞትና የዳሽን ባንክ ቻሌንጅ ምን እንደሚያገናኛቸው አላውቅም። አብዛኞቹ ከሞት ጋር እየተገናኙ ነው የሚገኙት። ትላንትና የዮኒን ቪዲዮ አየሁኝ። ዮናታን ደረሰ የሰራውን የዳሽን ባንክ ቻሌንጅ ቪዲዮ አየሁ። በጣም ድባቴ ውስጥ ከተተኝ። የሆነ ሀዘን ውስጥ ሀዘን በጣም የሚጋባ ስሜት ነው። ለቅሶ፣ ሀዘኑ፣ ድባቡ በጣም የሚያም አይነት ስሜት አለውና ያው በጣም እንጌጅ እያረኩ ነበር እዛ ስሜት ውስጥ። የብዙዎቹም ስሜት እንደዛ ነው። ከዛ በኋላ የተሰሩትን ቪዲዮዎችም ሳይ ብዙዎች ስሜታቸውን እንደነካ ይቻላል። ከዛ ማስተዋል ጀመርኩ። እያንዳንዱ የዳሽን ባንክ የተሰሩትን አብዛኛዎቹ ቪዲዮዎች ማየት ስጀምር አብዛኞቹ ለካ በቀጥታም ይሁን ቀጥታ ባልሆነ መንገድ ከሞት ጋር የተገናኘ ነው። የዩቲናስ ቪዲዮ ብዙዎቻችን አይተነው በጣም ሲኒማቲክ አስፔክቱን፣ ትወናውን፣ ስክሪፕቱን በጣም ወደነው ነበር። ወደኋላ መልሼ ሳየው የሞት ኬዝ አለው እዛ ውስጥ ባለው አንገላ። ከዛ በኋላ ብዙ ነገሮች ሲፈጠሩ እናያለን አይደል? እና በተወሰነ ወይ ያው እሱ እንኳን ወደ ግድያ ይሄዳል፣ ግን እስቲል የሀዘን ስሜት አለው። ከዛ በኋላ ሌሎቹንም ቪዲዮዎች ሳይ
ከሞት ጋር ኢንጌጅ ያደረጉ ናቸው። የኮሜዲያን ያሲኖም እንደዛ ነው። የኮሜዲያን ያሲኖ እናቱን ለመጠየቅ አበባ ይዞ የሆነ የአእምሮ ቀውስ የገጠመው ሰው ያ ካራክተር እንደዛ እና የቀብር ቦታ ላይ ሄዳል የሆነ እንደዛ የሚያሳዝን አይነት ስሜት አለው። የኢሳም ዜናም ቪዲዮ ማይታችሁ ከሆነ መጨረሻው ላይ ሞት አለ፣ ሀዘን አለ፣ አንገትሉ ሲለቀስ አለ፣ አባትየው ሞተው የጸጸት መንፈሶችና ብዙዎቹ የቻሌንጆች አንድ ሌላም አይቻለሁ። ቤዛ የምትባል በዚሁ ቻሌንጅ ነው ያወቅኳትና ከዚህ በፊት ቪዲዮቿን አይቻላቅም፣ ግን ለዚህ ቻሌንጅ የሰራችው ቪዲዮ ላይ የሆነ ህፃን ልጅ ሞቶ ምናምን እንደዛ አይነት ድባብ አለው እና ለምንድን ነው አቴንሽናችንን ሞት እንደሚይዘው እርግጠኛ የሆኑበት ምክንያት እነዚህ ኮንቴንት ክሬተሮች ሀዘን የሰው መንፈስ ይይዛል በደንብ እንዲታይ ያግዛል ብሎ እንዲያምን ያደረገው ምንድነው? ምናልባት ዘመናችንን የሚጠቅስ ነገር ወይ የሚገልጽ ነገር ይሆን ብዬ እንድጠይቅም አድርጎኛል። ብዙዎቻችን በዚህ ሀዘን ውስጥ እናልፋለን፣ ለሀዘን ቅርብ ነን። ስለዚህ ያንን የሀዘን ስሜታችን እየተጠቀሙ ነው ወይስ ደግሞ እነሱ ሪል ላይፍ ውስጥም ያለ መንፈስ ነው የሚለውን ነገር ማለት መመለስ አልቻልኩም። ግን ብዙዎቹን ሳይ እንደዛ አይነት ነገር አለውና ዳሽን ይሄንን ይፈልገዋል። ሀዘናችን እየተሸጠ ነው ብዙ ጥያቄዎች ያስነሳልና ብቻ ሞትና የዳሽን ባንክ ቻሌንጅ በጣም እየተገናኙብኝ ነው። ላይ ሀገራችን ላይ አሁን እየተሰሩ ያሉ ኮንቴንት ክሬተሮች የሚሰሯቸው ነገሮች ስትመለከቱ ታርጌት ኦዲየንስ የሚባል ቪዲዮዎች ናቸው የሚሰሩት። እንደውም አንድ ታዋቂ ጋዜጠኛ የሆነ ሾው ያዘጋጃል፣ ሾው ከፍቷል። ማንነቱን እናንተ ደረሱበት። ከዛ በኋላ ሾው በደንብ አልሄዳለው ገቢ ላይ መሰለኝ እንግዲህ ያው ቪው አለው ብዙም ገቢ ያስገኝለትም መሰለኝ። ከዛ ለምን ሾው ብዙ ጊዜ ቲቪ ላይ መታየት እድሉ በጣም ከፍተኛ ስለሆነ ከዛ ምን ማድረግ እንደኛ አይነት ሪአክሽን ጀመረ። ወሬ ማውራት አዶናይና ጃኒንም ጭምሩ ላይ ያወራል። ትልቅ በጣም ትልቅ ጋዜጠኛ ከመናገራችሁ በኋላ እና የሀገር ቪው ነው ያለው እና መልላችሁ ፈልጌ ነው ታርጌት ኦዲየንስ የሚሰሩ ቪዲዮዎች ተመልካች ጋር የመድረስ እድላቸው በጣም ከፍተኛ ናቸው። ብዙ ሰዎችም ያው ሰዎች ጋር መድረስ ሲፈልጉ ታርጌት ኦዲየንስ ወይ ደግሞ ስሜትን የሚቀሰቅሱ ነገሮችን ይሰራሉ እና ዳሽን ባንክ ተብሎ የሚሰራው እንትን በቃ እኔ ተነጋግሮ ሁላ እስከሚሰሩ እስከሚመስለኝ ድረስ እና የማይገመቱ ሰዎች። እንግዲህ ስምሽን ትናገሪያለሽ አሁን? ስም ሳራ ቆንጆ ስም። እሺ የአባት? ሙሉቀን ሳራ ሙሉቀን ሳታሪስ። እሺ አያት? ደሳለኝ ሳራ ደሳለኝ ማለት ሳራ ሙሉቀን ደሳለኝ ነው ስምሽ? ሙሉ ስምሽ? አዎ ሳራ ሙሉቀን ደሳለኝ። ቤተሰቦችሽ አይፈልጉሽም? ወድቀሽ ነው የተባለው? አይፈልጓትም። ኧረ አይፈልጉም ነው ሳራ ሙሉቀን ደሳለኝ። ምንድን ነው እየሰደብሽኝ ነው? ኧረ እኔ አልሰደብኩህም። ምን ማለት ነው ሳራ ሙሉቀን ደሳለኝ የሚል ስም ከየት ነው የመጣው? ሲጀምር እንዴ ሳራ እኮ ታሪካዊ ስም ነው። ሙሉቀን ደስ የሚልሽ እንዴት ነው? ሳራ ሙሉቀን ውጪ እዚህ እንዴ በስሜ እየቀለድክብኝ ነው። እሺ ና ግባ አንተ ወንድሜ ና። እሺ ግባ ና ስምህን እስቲ ንገረኝ አንተ። አሮን ቆንጆ ስም። አሮን በጣም ቆንጆ ስም። የአባት? ይታገስ። ከእኔ የመጣችሁት ከሽንት ቤት አካባቢ ነው? እንዴት ወለዳችሁት? እንዴት ነው ነገሩ? አሮን ይታገሱ እንዴ ማለት ቀኑን ሙሉ እንድንታገስ ነው ፍላጎትህ? አሮን ቆንጆ ስም። ጨጓራ በሽተኛ ላይ የአባትህ ስም ምንድን ነው? ተጥለን የተገኘው? አይ እንደዛ አይደለም። አሮን ያው ሂዱት ውጣንተ ሂዱታ ውጡ ሂዱታ በእናትህ ሂዱታ። የቴዲ አፍሮን የሰው አክባሪነት ጥግ ላሳያችሁና እንደሚታወቀው የሂስቶሪክ አልበም ውስጥ ስማ ራሴ የተባለ ዜማ አለው። በጣም ግሩም አነቃቂ የሆነ ሙዚቃ ነው ነገራችሁ ላይና እዚህ ዜማ ውስጥ እንደሚታወቀው የተዋናይ መኮንን ላከ ድምጽ አለና ከሳቁ በኋላ የሚመጣ ድምጽ አለው አይደለ? መኮንን ላከ ሳቁም ያው ነው። እንዲህ ነው ያልከኝ እንዴ መኮንን የሚል ድምጽ አለና ታዲያ ይሄንን ድምጽ በምክንያት ነው በቃ ቴዲ ያስገባውና ታዲያ ከማስገባቱና ሙዚቃው ሆኖ ተሰርቶ ከመውጣቱ በፊት መኮንን ላከን እንዳስፈቀደው መኮንን ላከ ተናግሮ ነበርና በኢንተርቪው ላይ ምንድነው ያለው? እጅግ በጣም እንግዲህ የተከበረ ሰው እንደሆነ እግዚአብሔር ያክብረው። እኔንም ማስበው እንደዚህ አይነት ነገሮች ስላደረገ ስላስፈቀደውም ጭምር ገርሞታል። በዚህ ዘመን በዚህ ጊዜ ወጣት ድምጻያኖች ያንጋፋዎቹን ስራ እየሰሩ ማለት ነው ሙሉ ስራዎቹን ሙሉ ካሴት ሰርተው ክሬዲቱን ለማን ራሱ እንደሚሰጡ አያውቁትም። እንደሚታወቀው እንግዲህ ከፍርድ ቤት ወደ ፍርድ ቤት በመሄድ ይቅርታ ጠይቅ አልጠይቅም በሚል በጣም ብዙ ክሶች ሲካሄዱ እናያለና ቴዲ አፍሮን ተመልከቱት። ጥበቡን ያከብረዋል፣ አመጣጡ ይለያል። ቴዲ እውነት ክብር ለሚገባው ክብር እየሰጠ የሚያልፍ በጣም ግሩም ድምጻይ ነውና ይሄ ድምጽ በምክንያት የገባና ዝም ብሎም አይደለም የመጣው
በክብር ነው የመጣውና ቴዲ አፍሮ እንግዲህ መከበር ያለበት ታላቅ የጥበብ ሰው ነው የምንለው በምክንያት ነው። ክብር ለሚገባው ሁሌም ክብር እንስጥ። ሁሉም እኔ ላይ ትልቅ ነውር ያለውን አጋለጠ። በኢንዱስትሪ ውስጥ ያለውን መካካድና መፎካገርም ገሃድ አውጥቷል። ከመተባበር ይልቅ እኔ ማለት ላይ ነን የሚለው ሄኖክ እያለቀስኩ ነው እውነተኛ የልቤን ቁጭት የምነግራችሁ ይለናል። እንስማው። ፊልም ምርቃት ላይ ዘንጠ መሄድ ነው። አንዱ እንኳን ማይክ አንስቶ ምን ለምን እናስመስላለን? ለምን ማን ሆነው እንሆናለን? አንዱ እንኳን ማይክ አንስቶ ፊልም ልክ አይደለም እንተባበር የሚል የለም። ሁላችንም ኢጎ ውስጥ ነው ያለነው። ፊልም አዋርድ ላይ ሁሌ ዘንጠን ነው የምንሄደው። በሌለ ፊልም ያለንን ልብስ እናደርጋለን። የልብስ ማስታወቂያ ነው የሚመስለው። አንዱ እንኳን ሲሸለም አንስቶ ኧረ እባካችሁ ለዚህ ለፌስቲቫል እንደምንተባበረው እንደምንዘንጠው ለምን ፊልምን ከፍ እናደርግም የሚል የለም። ሁሉም እኔ ላይ እኔ ይቆጨኛል ነው የምነግርህ። በእውነት እንደከሸፍኩ ነው የማስበው። ግን ያንን ነገር በቃ ኤክስፖዝ ማድረግ አልፈልግም። በእውነት ግን የኢትዮጵያ ፊልም ሽልማቶች ላይ የምናየው ውበትና መዘነጥ ከኪነ ጥበቡ እድገት ጋር ይመጣጠናል? ሀሳባችሁን አሁኑኑ ኮሜንት ላይ አስፍሩልኝ። ላይ ቀደም እንግዲህ ቴዲ አፍሮ የመኮንንን እንዴት እንዳከበረ ተመልክታችኋል። ፊልም ላይ ያለው ግን አንድ ፊልም ይሰሩና በፊልሙ ያልተከፈላቸውን ገንዘብ ራሳቸው ላይ ኢንቨስት የሚያደርጉ ሰዎች አሉ። ያም ሲሆን እርግጠኛ ነኝ 300 ሺህ ብር ሳይከፈላቸው የ300 ሺህ ብር ወጪ ራሳቸው ላይ ፈሰስ አድርጎ የሚሄዱ በተለይ አርቲስቶች ሴቶች ይበዛሉ እና ከፊልማችን የበለጠ ሾው በጣም ይበዛልና ሄኖክም ይህንን ነው የተናገረው። ከዚህ ጋር ተያይዘው እንግዲህ ጂጂያችን ወደ ሚዲያ ተመልሳለች እና ጴንጤ ሆነች ምናምን የሚሉ ሰዎች አሉ። በአይናችን ስላየናት ብቻ ኢትዮጵያ እንቁ ስለሆነች ብቻ ደስ ብሎናል። አንተን ያመነ ሁሉ ዳነ። ድምፃዊት እጅጋየሁ ሽባባው ከረጅም ጊዜ መጥፋት በኋላ ወደ ሚዲያ ብቅ ብላለች። ወደ ሚዲያም ብቅ ያለችው በእህቷ ሶፊያ ሽባባው አማካኝነት ነው። እስቲ ለጂጂ ያላችሁን ፍቅር ኮመንት ላይ ግለጹላት። ይገርም ነው ድምጿ አለ እስከ አንተን ያመነ ሁሉ ዳነ። ያንተን አምኜ ምን ሁኜ አንተን አምኜ ምን ሁኜ። የኔ ቆንጆ እኔና አንቺ የሰፈር ሰው ሊለየን ሊሞክር ይችላል። እኔና አንቺ ግን ውሃና ቆሎ ቆርጥመን ቢሆን አብረን እንኖራለን። አባ እድር ነው ትዳር ነው ይዛችሁ የምትገባው? ቆሎን ቆርጥም የኔ አባት ቆሏም ካካው እሸቱ አፈቀላጤ ነው። በጣም ከሚገርመ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ እንደበስ ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነ። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ ዳግም አባቶች ኮሜዲያን እሸቱ ላይ ተነስተዋል። በጣም ያሳዝናል። የእውነት ምልልሱ በጣም ያሳዝናል። ማለት እስካሁን አለመቋጨቱ ኮሜዲያን እሸቱም ደግሞ በአካል ሄዶ ማስተባበያ ቪዲዮ ባለመስራቱ በአካል ሄዶ ይቅርታ አለመጠየቁ ማለት እዚሁ አዲስ አበባ ቁጭ ብሎ ቪዲዮ ከሚጠይቅ በአካል ሄዶ የቢግባቡ አሪፍ ነው ብዬ አስባለሁ። የገዳሙንም ጥላሸት መቀባት ይሆናል በተደጋጋሚ ወደ ሚዲያ ሲመጡ የእሸቱንም በዛው ልክ በተመሳሳይ መልኩ ጥላሸት መቀባት ሊሆን ስለሚችል እንዲግባቡ ሁለታቸውም ኮሜዲያን እሸቱ መጀመሪያ እንደሄደ ያው ለነፍስ ብሎ አይደል ሄደ ድሮ እና አይደል የሚባለው እና አሁንም ለነፍስ ብሎ ሄዶ የሆነ ነገር ቢል አሪፍ ነበረ ብዬ አስባለሁ። አጋልጦታል። ሌላኛው ጉዳይ እንግዲህ ዩቲናስና አዶናይ ከተገናኙ በኋላ ሌላ ታሪክ ተፈጥሯል። ይሄን ነገር የሚያደርገው ማን ነው? እሷ የምትሰራቸው ቪዲዮዎች ላይ ሪፖርት በማድረግ ከቲክቶክ አካውንቷ ላይ እንዲወርድ ተደርጓል። ግን ያው ብቻ ከትናንትና ወዲያ ከወንድሜ አዶናይ ጋር ቪዲዮ ሰርች ፖስት አድርጌ ነበር እና የዛኑ ቀን ማታ እስኪ ስንታየ ምናምን የሚለውን ለማየት ወደ አካውንቴ ሲገባ አንድ ቪዲዮ የለም። በጣም በጊዜ በጉልበት በገንዘብ የለፋውበት አምባር ስራዬ በማስ ሪፖርት ጠፍቷል። የማንም ቤተሰብ ሁሉ የማንም ቤተሰብ አይሽ እንደዛ ባትበቀሉኝ አይሽ እንደዛ ባይፈጠር። ምን አይነት ምቀኝነት ነው የዚች ልጅ ቪዲዮ ያስጠፋችሁት? ምን ያህል ብትበድላችሁ ነው? ቆይ እንደዚህ ፊልምን የሚያስንቅ ያንን የመሰለ ቪዲዮ ሰርታ ብሩን አስቡት፣ ጊዜውን አስቡት፣ የደከመችውን የጻፈችውን ስክሪፕት አስቡት።
አይደለም ያንን ቪዲዮ ለመስራት ቤት ውስጥ ቭሎግ እና የሆነ ነገር ለመቅረጽ ቪዲዮ የቀረጻችሁ ሰዎች ይሄንን ምን ያህል እንደሚከብድ ታውቃላችሁ። ምን ብታረግ ነው በዚህ ደረጃ ክፋታችሁ ጥግ ድረስ የደረሰው? ለምንድን ነው ልፋቷን ገደል የምትከቱት? የሷን ልፋት ገደል ከታችሁ እናንተ ምንም የምታገኙት ጥቅም የለም። ለምንድን ነው ይሄ ምቀኝነታችን ዛሬም ነገም ከነገ ወዲያ የሚቀጥለው? ለዚህ እኮ ነው ማናድገው እንዲሁ ደሃ እንደሆንን ተያይዘን የምንተላለቀው። በቃ እልም ያልን ከዓለም አንደኛ ምቀኞች ብንኖር እኛ አበሾች ነን። ሌላው የሰራችሁ ቪዲዮ በጣም አሪፍ ነው። ለምንድን ነው ቪዲዮ የሌለው? እኔ ያልገባኝ ነገር ቢኖር እሱ ነው። ሴቶች እባካችሁ፣ እኔ ወንዶችንም አልጠይቅም። ሴቶች ከወንዶች በጣም ብዙ ነን፣ እንበልጣለን አይደለ? አካውንቷ እንዲመለስ ማድረግ አለብን፣ ቪው እንዲኖረው። ለምንድን ነው እሷን ሰፖርት ማናረገው? ለምን ሁሉን ነገር ከሃይማኖት ጋር ከሆነ ነገር ጋር እናያይዛለን? ዳሽን ባንክ ቮት መስጫው ላይ ሄዳችሁ ቮት ድምጽ ስጧት። በቃ የልጅቷን ሞራል አትግደሉባት፣ ገና ታዳጊ ናት። ቲክቶክ የምናውቀው በዩቲናስ ነው አይደለ? 5 አመት ነው እቺ ልጅ የለፋችበት። አላማዋንም አታክሽፉባት ባካችሁ። እኔ ሜዳ ላይ አብዶ ሰሳራ ያዩኝ ሰዎች አብዶ ነው ብለው ጸበል ነው ወሰዱኝ። የሆነ ጊዜ 10 ተጫዋች ድቼ እኮ አይኔን ሳቃጥለኝ ነው 11ኛው ተጫዋች መጥቶ ኳሱ የሚቀማኙላ። ግን ሳይ ችሎታ ያላት እኔ እኮ ስወለድ እኮ እንግዲህ ልጁን እንዲይው እያንቀረቀብኩት ነው የወጣሁት። ዶክተሮቹ ራሱ ዳር ላይ ቆም በኳስ ችሎታ እንዲ ተደመው ማለት ነው። የታኬታ ጡጣ ብቻ ያደኩ ልጅ ነኝ እኔ። ልጆች ሆነን ራሱ አኩኩሉ ነው በኳስ ነበር የምጮት። እኔ መተውትን ኳስ እኮ ማለት ነው አይደለም ሰው መረቡ እኮ አይዞም እኮ እዚህ ድረስ ላይ ደግሞ ኳሱን ቶ ሻይ አበርዳለሁ እኔ እንደዚህ አድርጌ ግን ያንተ የግል ብቃት እኮ ለብሩ በቂ አይደለም። እኔ ብቻዬን እኮ ሙሉ ቡድን በለኝ እኮ ቤንች ላይ ቁጭ ብዬ እኔ ጎል አገባ እችላለሁ። እኔ እዚህኛው አንገላጋጭሽ እዛኛው ጎል አገባ እችላለሁ። ኮርና ሻምቶ ሄዶ ገጭቶ ያገባው ማን ነው? ፋዘር እኮ ነው። ከዘር እኮ ነው እኛ ጋር ኳስ እያሉ እኮ ነው። ለመሆኑ ምን ቦታ ላይ የምትጫወት? ምን ማለት ጮትበት ቦታ ላይ እኔ ሁሉም ቦታ እኮ ነው የምጫወት። በረኛ ብታስገባኝ ጎል የሚባል ስለማይገባ የጎሉ መረብ ለአሳ አጥማጆች ሳይቀር ወስደ ማከራየት ትችላለህ። ተከላካይ ብታስገባኝ ሰው ያልፋል፣ ኳስ አያልፍም። ኳሱ ችግር ቢሆን አያልፍም። መሀል ብታስገባኝ ኃላፊነቱ የተወሰነ የግል ድርጅት በላይ አከፋፍለዋለሁ። አጥቂዎቹ እየተረከቡ መሸጥ ነው የሚጠበቅባቸው። አጥቂ ካረከኝ ደግሞ ነገሩ አለቀ። በማላገባው በሱፍ አገባለሁ፣ በጥለት አገባለሁ፣ በሽማግሌ አገባለሁ። ይኸውልህ በየጨዋታው 4 እያገባው 3 ነው የምፈታው። እና ምኛ 11 ውስጥ አሰልፈኝ። ይኸውልህ ጨዋታው እንደተጀመረ 4 እንዳለቀ ደግሞ 2 ነው የምሰጠው። የዘንድሮ ተመራቂ ተማሪዎችን አንገት ያስደፋው ስጦታ ዘንድሮም ቀጥሏል። እንደምትመለከቱት የፍኖተ ጽድቅ ፕሮግራም ባለቤት ልጅ የሆነችው እንግዲህ ወደ 95 ሚሊዮን ብር የሚያወጣ ጂፕላስቱ ቅንጡ መኖሪያ ቤት ለምርቃቷ አባቷ በስጦታነት መልክ እንደምትመለከቱት ሰጥቷታል ማለት ነው። ይሄ ብቻ አይደለም፣ መኪናንም ጨምሮ እንግዲህ በእግሯ እንዳትኳትን ራይድ እንዳትጠቀም በማሰብ አባቷ ከቤቱ በተጨማሪ እዚህ ምርጥ ቤት ላይ ተጨማሪ የቤት መኪና በስጦታነት መልክ እንግዲህ ለምርቃት ፕሮግራሙ እንደምትመለከቱት በሸራተን አዲስ ሰጥቷታል ማለት ነው። ሰጠ ለልጅ ስጦታ ማለት እኮ አይቻልም በምንም ተአምር። ማንም አባት ለልጁ የፈለገውን መስጠት ይችላል። ኩላሊቱን አውጥቶ መስጠት ይችላል፣ ሌላው ቀርቶ። ነገር ግን አንዳንድ ሰዎች ሚዲያ ላይ ስጦታ በጣም የተጋነነ ስጦታ የሚሰጣጡት ወይ ደግሞ የሚቀባበሉት ለምን ይመስላችኋል? ፕሮሞሽን ጭምር ነው የሚሰሩት። እዛ ላይ ያላቸውን ቢዝነስ ፕሮሞት እያደረጉ ነው እንጂ ያው በድብቅ መስጠት ይችሉ ነበረ ብዬ አስባለሁ። ሌላኛው ጉዳይ አዶናይ ጃኒን እንደ ቢዝነስ ተጠቅሞባት እንደ ሸንኮራ አገዳ መጦ ነው የተፋት የሚሉ ሰዎች አሉ። ትናንትና እንግዲህ አዶናይ የቲክቶክ አካዳሚ ኦፐን አድርጎ ነበረ፣ ላውንች አድርጎ ነበረ። እዛ ላይ የታዩትን ነገሮች ካዩ በኋላ አዶናይ ብዙ ሰዎችን ጠርቷል። እንደውም ከሱ ጋር የነበሩ በጣም በሱ ህይወት ውስጥ ያለፉትን ጠቅላላ ጠርቷቸው ነበረ። ከነሱ መካከል ግን ጃኒ አልነበረችም እና ይህንን የተመለከቱ ሰዎች ጃኒን አንቅሮ ነው የተፋት እያሉ ነው ያሉት። እውነታው ምንድን ነው? እሱ ነው ወይስ ብትገኝ እኔም ደስ ይለኝ ነበር እውነት ለመናገር። ኖርማሊ ግን የራሱ ፍላጎት ነው፣ ፍላጎቱ ላይ የተመሰረተ ነው። ግን ሌሎች ተገኝተውን እሷ ስትቀር የሆነ የሚሰማ ፊሊንግ ይኖራል። እሱን ተናግሯል ሰዎች። እናንተ ምን ተሰማችሁ? ቲክቶክ አካዳሚ ዝም ብሎ መደነስ ብቻ ለሚፈልጉ መስፈን ብቻ ለሚፈልጉ እነሱን ለማሰልጠን ሳይሆን አሁን እየመጣ ያለው አዲስ ኢኮኖሚ አሸናፊ ልትሆኑ እፈልጋለሁ። ቢገዝኛ እያሸነፈ ነው። እንግዲህ እንደምታዩት አለባበስ የታባት ጀለስ በቃ ሌላ እና እናንተ እንድታሸንፉ እፈልጋለሁ። ላስተምራችሁ ነው። ማክፈላ መጀመሪያ መናገር እፈልጋለሁ። አለቀሰ እዚህ ጋር እንግዲህ ወንድሜ ሁልጊዜ ያሰበውን ነገር ምንም ከማድረጉ በፊት ከኔ ጋር ነው የሚሆነው እና his mindset, his mentality is just unbreakable, it's just unstoppable። በጣም ጀግና ወንድም አለ። no one can influence ያለ ከጎኔ no one መጥቶ ኢንፍሉዌንስ ሊያደርገኝ አይችልም፣ ሞቲቬት ሊያደርገኝ አይችልም። ከዛ my brother is here እኮራበታለሁ። ሁልጊዜ
ከመሬት አስይዞ like እዚህ ሲደርስ ለራሱ ሁልጊዜ ነው የሚገርመኝ እና I'm really proud of him ሁልጊዜ እንደተደሰትኩ እዚህ ጋር የደረሰበት የሆነች የውድቀት ሰዓት ማጋታለ ከፍ ያድርግልኝ ሁልጊዜ እሱ ነው ጸሎቴ ጠዋትም ማታም በጣም ነው የምወደው እግዚአብሔር ቅዱስ ሚካኤል ከጎኔ ከተሉ እግዚአብሔር ቤት ድረስ ከሆነ ሰብ አንተና ክብሮ እዚህ ያመሸው ከኋላ ያጅባል የአመቱ ምርጥ ፎቶ ያለና ቲክቶክ አካዳሚ ቤተሰብ የአመቱ ምርጥ ፎቶ እንዲወጣ አንፈልግ ከኋላም እያጨበጨበ ነው ሙሴ ሰለሞን ስክሪን ላይ ስለዚህ የአመቱ ምርጥ ፎቶ እንዲወጣ መጀመሪያ ከፊት ያላችሁ ካሜራማኖች አብራችሁ ቅዱስና አዶናይም ከፋሚሊ ጋር ኬኩን ሊቆርሱ ሲሉ ፎቶ ወሰዱ ከዛ በኋላ ሴኩሪቲ ጋርዶች የአራት ፋሚሊዎችን ቀስ ያረጋችሁ ከኋላ ትሞሉናላችሁ ለፎቶ የመጀመሪያው ግማሿን ኬክ የቅርብ ቤተሰቡ እህት እናት አባት ጓደኛ ኢንፍሉዌንሰር ይቆርሳል ዘፈኑ ክፈተው ዲጄ ግማሽ ድረስ ነው የመጀመሪያው ኤፒሶድ አዶማ ቲክቶክ አካዳሚ እኔ እስካሁን ቪዲዮን ሳይ ነበረው የምሬ ነው የምላችሁ የዚህ ልጅ ስራ ደስ ብሎኝ ሳይሆን የአዶናይ እና የጃኒ ጉዳይ ምን ላይ እንደደረሰ ለማወቅ ነበር አውቃለሁ ኦሬዲ አይቼዋለሁ አዶናይ ሲጀመር አስመሳይ እንደሆነ ዛሬ አስመስክሮታል ኦኬ የምሬ ነው የምላችሁ ምን አለበት የፈለገ ነገር ቢሆን ሴት ልጅ ናት ይሰማታል ብሎ ሰው አስበው ዘመድ አዝማድን ጠርቶ እዛ መድረክ ላይ ሲጫፍር ለዚች ልጅ ሞራል እንኳን ባይወዳት እንኳን ለሞራሏ ስራ አይጠራትም ምን አይነት አስመሳይ የሆነ ትውልድ ነው ባካችሁ ምን አይነት አስመሳይ የሆነ ልጅ ነው ይሄ አረ በጣም የምታስጠላ ሰው ነህ አንተ በእውነት ይጋ እሳት አበራችሁብን ችቦ እንደው ያውዬ እግዚአብሔር አይ ዋጋ የሀገር ውስጥ አይደለም የገባ ነው የት ነው ማለት ቶኮ ወጪ በዶላር አልተመጣሰ እንዴ ትንሽ እኮ የዚህ እኮ አሁን ምንድነው አንተ ትንሹ ስንት ሺህ ምናምን ነው ሻይ ስንት ነው ሻይ ያገር ጉድ ሞርኒንግ የልጅነታችን እሱ ይሄ ሂደቱን ቀይሮ እኮ ምንድነው ሻይ ስንት ነው በቃ 300 ምናምን ብር መሰለኝ 300 ሻይ 300 ብር ቤት እኮ ለካ 50 ስኳር ኪሎ እንዴ ሻቀጣሽ ገዝቼ አንድ ወር ሙሉ አዎ ተቀመቀመዋል ወይኛ እዚህ ካሳንቺስ እዚህ የፈረሰው ላይ በእንደዚህ አይነት አሁን እሺ ለኔ ግን አረንጓዴ ሻይ አምጣልኝ አረንጓዴ እግዚአብሔር ወንድሞቼ ይከፍላሉ አረ ወንድሞቼ ይከፍላሉ እኔ ሁለተኛ ግሬን እንደዚህ ቤት ይቅርብ የፈረንጂ ቤት መሆኑን ባቀኔ እግዚአብሔር አንድ እኮ በአማርኛ አንድ ሻይ ምንም የለም እኮ ምግቡን ቶ ግን ይሄ አሁን የውጭ አሳ ቀድም ያልኩት ሳልመን 3500 ይመጣል ግን ሳልመን ኬት ነው ከውጭ ነው አንደኛ ነው እሱ አንደኛ እኛ ቀበና አድርገን ጨርሰናል በልጅነት እግዚአብሔር ይመስገን አሁን የነሱን አላቅም ለኔ ሻይ አንጣልኝ እሱንም አዋጣችሁ ትከፍላላችሁ ሻዩንም ሻይ 3 ከ50 ነው ያለኝ የመጨረሻ ትንሹ እግዚአብሔር ፍቅሬ ጋር አንገባም የሚገርም ልትቀጨኝ ነው እንዴ ያማል እንዴ ምን አስበህ ነው ዜብራ ላይ እኮ ነው ያለሁት ጋሽ ቀጭኑ አበደ ጤነኛ አይደለም እንዴ እኔ እኮ የሰው ልጅ ነኝ ዝም ብዬ መጣሁ አልከፍለት ወደ አረግታ ሆይ ነው ደኝ አረባ እጅ ከዛጨውታ አልከፍለት እና ያልከው ጭራስኝን አረጋሽ ቀጭኑ እየሰደበ አይደለም ቤተሰቦች ሀሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ ቪዲዮ ላይክ አድርጉ ፕሊስ ላይክ አድርጉ ለቻናሉም አዲስ ትኖራላችሁ ሰብስክራይብ አድርጉ ቀጣይ በምርጥ ቪዲዮ አገኛችኋለሁ